እኔ ከዩ በላይ ያናደዳችሁኝ አንዳንድ ወዳጅ ነኝ ባዮች ናችሁ። እመቤቴን ብሩኬን የዚህን ያክል ነው የምታውቁት ማለት ነው። ሃይሜን እሺ ችግር የለውም ትጠርጥረውም ትስደበውም አትመነውም ቃል ገብታለትም ከሆነ ቃሏንም ታፍርስ እንደፈለገ ትሁን። ሴት ልጅ ናት፣ አምነው አብሮ ያለች ሴት ናት። ግን እናንተ ወዳጅ መሳዮች ማለት ነው። እኔ እናንተን ላጥብ ነው የመጣሁት ዛሬ። ምንም አታመጡ፣ ምንም የምታመጡት ነገር የለም። ይነገራችኋል እንደ ጉድ። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይዛልኝ በያላችሁበት ቦታ። ይህንን ቪዲዮ ላይክ፣ ሼር አድርጉ፣ ሀሳብ አስተያየታችሁን በኮመንት አስቀምጡ። እመቤቴን ነው የምላችሁ፣ እግዚአብሔርን በጣም ነው የተቃጠልኩት። ይሄ ሃይሚ ብሩኬን እንደፈለገች ብታደርገው ብጠረጥረውም ዋሽተኛል ብትለውም ሴት ልጅ ናት። እኔም ብሆን የማደርገው ነገር ነው፣ እረዳታለሁኝ። የውሸትም እንኳን ቢሆን ልቤ ይጠረጥራል፣ ያንን ሰው ስለማፈቅረው አብሬው ስላለሁኝ። ብሩኬ ግን አላደረገውም። ብሩኬ አይደለም ሌላ ሴት ጋር ሊጨመላለቅ ይቅርና ሃይሚን በሴትነቷ ሴትነቷን አክብሮላት ክብሯን ሳይነካ በክብር አንድ ቤት ውስጥ እየኖሩ ያሉት ሴትነቷን ስላከበረላት ነው። ለዚህም ከ5 ጊዜ በላይ ፕራንክ ቪዲዮ ሰርተዋል። አብረን እንደር የሚል ፈተና ተፈትናለች፣ እሷን ፈትነዋለች። በዚህ እንኳን ወደኋላ ዞር ብላችሁ የማታገናዝቡ ሰዎች አላችሁ። የሆነ ነገር ሲፈጠር ሰውን ለመውቀስ ለመስደብ፣ አሁን ብሩኬ ሞተ ብላችሁ የዘቀዘቃችሁ ሰዎች አላችሁ። ለሱ የተመኛችሁትን ሞት ለራሳችሁ ያድርገው። ቅናያሞች ናችሁ። የዚህን ያክል የወረዳችሁ ናችሁ። ምንጊዜም ቢሆን የማይገባችሁ ምንጊዜም ማለት ነው ሰውን ለማስቀየም ለመሳደብ የምትሮጡ ቆሻሻ የሆናችሁ ሰዎች አላችሁ፣ የማሰለጥኑ ማለት ነው። ሁሌም የወረዳችሁ። ብሩኬ ደግሞ እንደዚህ አይነት የተጨመላለቀውን አንድ ውብ የሆነ ሴት ወርቅ እንቁ የሆነ ሴት አጠገቡ እያለች ባትረርም እንኳን ከዚህ ሴት ጋራ እንደዛ አይነት የወረደ ነገር አያደርግም። እንኳን አንድ ወርቅ ሴት አጠገቡ እየኖረች ማለት ነው። ከአንድ እንቁ የሆነ ሴት ጋር አብሮ እየኖረ አስተሳሰብ ወርቅ፣ መልክ ወርቅ፣ ቁመና ወርቅ፣ ሁሉ ነገር ወርቅ አድርጎ ሲፈጥራት መድኃኔዓለም ይችን ሴት ከዚህ ሴት ጋር እኮ ነው ብሩክ የሚኖረው። ከዚህ ሴት ምን ጎሎበት ነው እናንተ ስታስቡት ከዚህ ሴት ጋር እንደዚህ አይነት ዝሙት የሚሰራው? እናንተ ስታስቡት ስትስሉት እንዴት አድርጋችሁ ነው ሰውን የምትስሉት ማለት ነው? ስንት ጊዜ ነው እኔ ትዳር ሳንይዝ ከትዳር በፊት እኔ ተች አላረግሽም እኮ ነው ያላት። እኔ አልነካሽም እኮ ነው ያላት ሃይሚን። ለምን ይመስላችኋል? ስለሚያከብራት ነው። ስለሚያከብራት ስሜቱ ሳያሸንፈው ቀርቶት አይደለም። ወንድ ልጅ ነው፣ ይበላል ይጠጣል። ግን ስለሚያከብራት ነው። ሚስቱ ስለሆነች የነገ የልጆቹ እናት ስለሆነች ክብርን ስላስቀደመ ነው። ከስሜት በላይ ክብርን ስላስቀደመ ነው። የዚህን ያክል ግን የወረዳችሁ ደደብ የሆናችሁ ሰዎች አላችሁ። ሁሌ ሰውን በቆሻሻ ነገር የምትስሉ፣ ሰውን በራሳችሁ አርጋችሁ የምትስሉ ወራዳዎች አላችሁ፣ የማሰለጥኑ ማለት ነው። ምንም ማድረግ አልችልም እኔ፣ ምክንያቱም አሰለጥኑማ በቃ ሁሌም አንድ አይነት ናችሁ እያልኳቸው ነው። እኔ ምንም ሃይሚ አልተጎዳችም፣ ሃይሚ አልተሰበረችም እያልኩ አይደለም። ተሰብራለች፣ ተጎድታለች። ምክንያቱም የምትወደው ወንድ ነው አጠገቡ ያለው። የተፈጠረው ነገር ሊሰብራት ይችላል፣ ነገር ግን ደግሞ በፍጹም አላደረገው። ዲኤን ውጤት ስለተቀየረ ነው። አይኖ ልትናደድ ትችላለች፣ ልትሰበር ልታዝንም ትችላለች፣ ብዙ ነገር ልትሆን ትችላለች። ነገር ግን ደግሞ ይሄው በውሸት ነገር ነው እየተጎዳ ያለችው እቺ ልጅ። ገባችሁ? እኔ ሃይሚ አልተጎዳችም እያልኩ አይደለም፣ 100% ተጎድታለች። ግን በውሸት ነገር በሐሰተኛ ነገር ነው እየተጎዳች። ሃይሚ ብቻ አይደለችም የተጎዳችሁ። ካወቃችሁና ከተረዳችሁ ብሩኬም እየተጎዳ ነው። ባላደረገው ነገር ነው እየተፈተነ ያለው። ባላደረገው ነገር ነው የሚወዳትን ሴት ታጠገቡ ሊነጥሏት እየተጋጋጡ ያሉት። በሐሰተኛ ነገር ነው የሚወዳትን ሴት እንዲያጣት እያደረጉ ያሉት። ስለዚህ ሰውን እንረዳ እባካችሁ፣ ሰውን እንረዳ። ዲኤን ምርመራ በድጋሚ ይደረግ። ከምንም በላይ ደግሞ ያናደደኝና ያበሳጨኝ እነዛ እዛ ጋር ግሪሳዎች እዛ ተገትረው ዲኤን ውጤት ተቀይሯል እንኳን አላሉ። ደደቦች አፋቸውን ዘግተው ነበር እዛ ተገትረው የነበረው።
ለምን ዲኤን ውጤት ተቀይሯል አላላችሁም? ለምን ገተራችሁ? አመናችሁ ማለት ነው ልጁ የብሩኬ እንደሆነ አመናችሁ። በጣም ታሳፍራላችሁ። ተገትራችሁ ሀሰን ብቻ ነው ሲንወራጭ የነበረው ልጅቷን ለመደብደብ ምናምን ውጭ እያለ ሲታገል የነበረው። አያችሁ፣ ለክፉ ቀን ጓደኛ ማለት እንዲህ ነው። እንዲህ ነው ስራዋ ስላናደደው ማለት ነው። እኔም ተበሳጭቻለሁ። እኔም በቦታው ብሆን ባንቃት ደስ ይለኛል። ግን ሌሎቻችሁ እጃችሁን አጣጥፋችሁ ምንም እንኳን አልተናገራችሁም። ይሄ ውጤት ተቀይሯል እንደገና ምርመራ ይደረግ ብላችሁም መጋፈጥ ነበረባችሁ። ምክንያቱም ትፈልጉታላችሁ ብሩኬና ሃይሚ እንዲጣሉ እንዲለያዩ ምናምን ስለምትፈልጉት ነው እንጂ ባትፈልጉት ኖሮማ ትከራከሩ ነበረ። ትናንትና ሃይሚዬ ለምን ከጎኑ አልሆንሽም? ለምን ቃልሽን አጠብሽ? ቃል ገብተሽልን ነበረ ምናምን ብያት ነበረ። በእርግጥ እኔም በሷ ቦታ ብሆን ቃሌን ላጥፍ እችላለሁኝ፣ ልቀየር እችላለሁ። ለምን ትደነግጣላችሁ ውዶቼ? ሴትነት ያሸንፋችኋል። ሴትነት እኮ ፈተናው ብዙ ነው ውዶቼ። እና እኔም ብሆን እንትን እላለሁኝ። ግን በቃ በሰዓቱ ስለተበሳጩ ነው እንደዛ ልል የቻልኩትኝና ልክ ናት። ብትቀየርም ምናምን ሀሳቧንም ብትቀይር ልክ ናት። እና ያበሳጫል ነገሩ ማለት ነው። ግን ደግሞ በውሸት ነገር ደግሞ ይችሊ ስትናደድ ማየት እኔ ከምንም በላይ ነው የተናደድኩት። በውሸት እንዲለያዩ አልፈልግም፣ ባላደረገው ነገር ማለት ነው። ይቺ ልጅ አንድ ቤት እየኖረ እንኳን ያልተመኛት ያላሰባት ምናምን ነገር ስሜት አሸንፎት አብረሽኝ ደሪ እንኳን ብሎ ያልጠየቃት በቃ ክብሯት አብሮ የሚኖር ወንድ ነው አይደለ እንዴ? በቃ ክብሯን ጠብቆላል ማለት ነው። እና ከሃይሚ ምን ጎሎት እዚህ ሴት ጋራ የሆነ ነገር ያደርጋል ብላችሁ ታስባላችሁ እናንተስ ብትሆኑና? እንደዛ ነው ነገሩ። ግን ሃይሚዬ ምንም ውስጥሽ ቢሰበርም ብትጎጅም እንኳን ምቅ አድርገሹ እንኳን አደረገ እንኳን የሱ ልጅ ሆነ ብለሽ ይችን መጎጥ ወደ መጣችበት ቦታ መልሽልን በእናትሽ። በቃ አሳፍሪልን። በቃ እንኳን አደረገ እንኳን የሱ ልጅ ሆነች። በቃ ማሳደግ ካቃተሽ ደግሞ አምጫት እናሳድጋታለን ብለሽ ይችን ለማይ ማለት ነው አፏን አስዘሽ ወደ መጣችበት ላኪያት። በቃ ነገሩን ቋጩት። ይሄ አንቺም ራስሽን አትጉጂ፣ ብሩክ የማይጨናነቅ። እኔ ደግሞ ብሩክ የሚያናድደኝ ነገር እኮ ይሄ ቶሎ ልፍስፍስ የሚለው ነገር። ለምንድን ነው ቶሎ ልፍስፍስ የምትለው? ለምንድን ነው እጅ የምትሰጠው ባላደረግከው ነገር? አንተ አቅፋት እንዳላደርክ እኮ ህልና ያውቃል አይደል? ለምንድን ነው እንደዚህ ተስፋ ቁርጥ የምታደርገው? አማቼ እንዲህ ለምንድን ነው እንደዚህ ፓወር የሚያንስክ? እንደዚህም አትሁን ለጠላት እንደዛ አትሁን። ለጠላት ቶሎ እጅ መስጠት የለብህም። እኔ ይሄንን ነው ማለት የምፈልገው። እባካችሁ ጨረቃ ፋሚሊዎች አትከፋፈሉ እባካችሁ። የእናንተ መከፋፈል ብዙ ዋጋ ያስከፍላል ለነሱ ማለት ነውና ልጆቹ ብዙ ዋጋ እንዲከፍሉ ነው እያደረጋችሁ ያላችሁት። እናንተ እየተነጣጠላችሁ ብሩኬ ስተት እንደሰራ አድርጋችሁ እያያችሁ እየከረበታችሁ ነው ያላችሁት። ፎቶውን ሞተ ብላችሁ የዘቀዘቃችሁ አላችሁ። እኔ በአይኔ በብረቱ ነው እንደው ለጥላቱ ይሁንለት። እናንተ አረመኔዎች ማለት ነው። እንደው ተረጋጉ፣ ልባችሁን አረጋጉት። ለሚያልፍ ቀን የማያልፍ ቃልን አትናገሩ በመድኃኔዓለም።